በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ቴዲ የጆሮ ነፃ አውጪ ግንባራችን ነው። ግንባራችን ነው። የቴዲ ዘፈኖች በዩኒቨርሲቲ እንደ አንድ ኮርስ መሰጣት አለበት። የቴዲን ዘፈኖች አለመስማት ጎዶሎነት ነው። ብዙ ጊዜ የዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትናለ። ከዛ በተረፈ እንደ ዜጋ ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደ ዜጋ አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠን ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ያልደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም እና ይሄ መሻሻል አለበት ብዬ አስባለሁ። ቴዎድሮስ ካሳሁን በወል የኢትዮጵያ ጀግኖች እንዲከበሩ በማድረግ ረገድ በጦር አውድ ላይ ጀግንነት ያሳዩትን ብቻ ሳይሆን የኢትዮጵያን ሰንደቅ ዓላማ አውለብልበው ለጀግንነት የተሰለፉ የትኛውንም አካል በማክበር ይታወቃል። ሌላው የቴዲ አፍሮ ትልቁ መለያ አገዛዝ በሄደና በመጣ ቁጥር የመገረድ ፍላጎት የሌለው መሆኑ ነው። ከምንም በላይ አንድ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገሮች ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱ ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛን ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው ነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም ይኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ የኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል። አንዳንዶች አማራጩን ስላጡ እድሉን ስላጡ ኦፕሽኑ ቢመቻችላቸው ከማን ጋር ምን ሊሆኑ እንደሚችሉ ይታወቃል። ብዙ ሊባል ይችላል። ቴዲ አፍሮ እድሉ ኖሮ ነው። በነገራችን ላይ በጾም ወቅት
ጾመሃል የሚባለው ምንድነው የፍስክ ምግብ ስታጣ በመጾምህ አይደለም። ኦፕሽኑ እያለ ኦፖርቹኒቲው እያለህ ኖ ብለህ ራስህን መከልከል ነው። ከሌለህማ ስለሌለህ ነው የማትበላው፣ ስለሌለህ ነው የማትጾመው። እያለህ ከሆነ ነው። ቴዲ አፍሮ እያለው ነው፣ እድሉ እያለው፣ አማራጩ እያለው ነው ኖ ያለው። የመጡ ስርዓቶች ሁሉ እጃቸውን ዘርግተው ቀይ ምንጣፍ አንጥፈው ሊቀበሉት ፍላጎታቸው ነው። ብዙዎች ማማለያዎች አማለዋቸዋል። ብዙዎች ትከሻቸው በአብይ አህመድ ተነክተዋል። በኢህአዴግም በአብይ አህመድ ዘመንም ትከሻውን ላለማስነካት የሚችለውን ሁሉ በማድረግ ረገድ ቴዲ አፍሮ ትልቅ ስም ትልቅ ዝና አትርፏል። ይሄ ብቻ አይደለም። አንዳንዶች ከስርዓቱ ጋር አይጣበቁም፣ ገለል ብለው ሙያቸውን ብቻ እየሰሩ የቆዩ አሉ። እነዛም ቢሆኑ የስርዓቱን ጫና ስለሚፈሩ በህዝብ ላይ የሚደርስ ማንኛውንም ግፍ አይተው እንዳላየ አልፈው ገለልተኛ የሚል ስም ያስከብራሉ እንጂ እንደ ቴዲ አፍሮ ትንሽ ደፈር ብሎ ስርዓታዊ ፍልሰት ሲመጣና ህዝብ ችግር ውስጥ ሲወድቅ ትንሽ አለፍ ብሎ ሄዶ በዚያ ጉዳይ ላይ አስተያየት መስጠት፣ ሙያውን ለዛ ዓላማ መጠቀም ያልተለመደ ነው። በሱ ሙያ በዘፋኞች አካባቢ በሚደረጉ እንቅስቃሴዎች በሱ መጠን የጎላና በዚህ መልክ ኃላፊነት የወሰደ ለማግኘት አስቸጋሪ ነው። ሙሉ በሙሉ የለም እያልኩ አይደለም። ነገር ግን በዚህ ደረጃ ቦልድ ሆኖ በመውጣት ረገድ እንደምታውቁት ነው በጣም ትልቅ ኃላፊነት የሚወስድ ነው። ኢትዮጵያዊነት በአንድም በሌላ መልኩ ተዳክሟል ብለው ስለሚያምኑና አብይ አህመድ በዚህ ወቅት እንደ ቴዲ አፍሮ ያሉ ለረጅም ጊዜ ምልክት ሆነው የኖሩ አካላትን መምታት የሚያመጣው ችግር የለም ብለው ነው የሚያስቡት። ብትወድም ባትወድም ብታምንም ባታምንም ይሄ ስርዓት በቴዲ አፍሮ ላይ የጠላትነት ቀስት ለማወርወር የጥላቻ ግንቡን ደጋግሞ ጡብ ደራርቦ ለመገንባትና ከዚያ ቀስት ወርውሮ ለመምታት ከሚጓጓበት ዋነኛ ምክንያት ጥቁር ሰው የሚል አልበም አለው። ፈጽሞ 4 ኪሎ የሚርድበት ነው፣ የማይፈልገው ነው። እነሱ እንጠላታለን በሚሉት ኢትዮጵያ ውስጥ ጥቁር ሰውን ምሰሶ አድርጎታል። እና ኢትዮጵያዊነት ሩቅ እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻልን ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑ ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለእኛ አይደለም ለሌሎችም የሚጠቅም ነው። ወደ ሳይሆን በግድ አሁን አልበሙን ይለቃል፣ ትሰማዋለህ። ሳትፈልገው እኮ ነው፣ ፈልጋ አይደለም። ባትፈልገውም ትሰማል። ለምን? እንደ ዳይመንድ የሚታይ ልጅ ነው በአርት ደረጃ። ሀቅ ነዋ። ሀቁን አልወስድበትም። ማን ነው እስቲ አልበኑ ካልወጣ ብሎ የሚጓጓ የሌላ አርቲስት ጥራልኝ። እንደዚህ በጉጉት ኡኡ እየተባለ የሚጠበቅ የማንን ሰምተህ ታውቃለህ? ኖባዲ እረ አውጣልን። ጭራሽ ቲሸርት እያሰሩ ምን አውጣልን ኡኡ። እርግጠኛ ነኝ የአሜሪካ አለ ቢልቦርድ ዋርድ፣ እሱ ላይ ስሙ ይጠራል፣ ስሙ ይጻፋል። እንደ ባለፈው ያወጣውን አይታችሁታል አይደለ? አንድ ሲንግል ለቆ በሙሉ አሜሪካኖች ሁላ እስኪደነቁ ማን ነው ብለው ቢልቦርድ ላይ ያሳያል። ዘፈን ይለቀቃል እና ሃይ ቪው ያለው ይወጣል እዛ ላይ።
ስለዚህ ኢትስ ኤክስትሪምሊ የቴዲ ሂዝ ብለስድ በዛ ችሎታው በቃ የተሰጠው ስጦታ የሰው ስጦታ የተለያየ ነው። ቴዲ አፍሮ በአርት ችሎታው እስካሁን ማንም አልደረሰበትም። ሶሪ ቱ ሴይ ቴዲ አፍሮ ማንም አልደረሰበትም በችሎታው በአርት ችሎታው። ሌሎች አርቲስቶች እንደ ወንድም ልምከራችሁ ኢኖ አሜሪካኖች ምን ይላሉ? ታፕታፕ እያደረጋችሁ ይገር ቹዝ ዮር ባትል ይላሉ። ስትጣሉ ጥላችሁን እወቁት ከማን ጋር እንደምትጋጩ። አቤል እንክትክቱ የወጣው ቴዲን ምን ልበል ብሎ ነው፣ ላጣጥል ብሎ ነው። ኢቶሪካ የአፍሪካን ስልጣኔ ቅርጽ ገና በፖስተሩ በአክሱም ወገብ ላይ አፍሪካ መቀመጧ ኢቶሪካ ኢትዮጵያን ከአፍሪካ ጋር የሚያገናኛትን ብሪጅ ሲያነሳ እና አብይ አህመድ በምስራቅ አፍሪካ ተጽዕኖ ለመፍጠር ብለው እነ ግሩም ጫላን አካተው ያዘጋጁት የሚዲያ አውድ በቴዲ አፍሮ ተራ መናኛ ግጥም እንኳን ቢሆን እንደሚፈተን ያውቁታል። እኔ አሁን በጣም ብዙ ሰው ስለ ምን ይዞ ይመጣል የሚለው እሳቤ ላይ ነው ያለው። አገዛዙን ያስደነገጠው ዜማና ግጥሙን ሰምቶ ይሄ ሁኔታ ይሄን ያመጣል ብሎ አይደለም። the concept of ኢቶሪካ ራሱ ዝም ብሎ ኮንሰፕቱ ጽሁፉ ይህንን ኢቶሪካ የሚለውን ሁኔታ ያመጣበት መንገድ ኦህዴዶች ካሰቡትና ካለቡት በምስራቅ አፍሪካ ራሳቸውን ብቸኛ ወኪል አድርገው ለመምጣትና የነባሯን ኢትዮጵያ ታሪክ ሁሉ አጥፍተው የራስ ታሪክ በመገንባት ላይ የሚያደርጉትን ሩጫ የትርክት ሩጫቸውን የሚገታ ስለሆነ ነው። እነ ዮናታን ተስፋዬ ረጋሳ አፋኝ፣ ቴዲ አፍሮ ታፋኝ የሆኑበት ምክንያት ይሄ ነው። ስለዚህ እንዲህ ባለው አጀንዳ ውስጥ ኢትዮጵያዊነት ተዳክሟል ብሎ ኦህዴድ የኢትዮጵያዊነት ተረክ የሚነሱበትን ነገር በሙሉ እመታለሁ ሲል ነግ በኔ ብለህ እያንዳንድህ ካልተነሳህ አደገኛ ነው። አጋርነት ከሆኑ ሰዎች ከሆኑ አካላት ከሆኑ ፍሬንዶች ብቻ አይደለም መምጣት ያለበት። አጋርነት ከሁሉም ነገ ለራሴ ብለህ ይኸውልህ ዳንኤል ክብረት በአንድ ስልክ ሚዲያ ላይ ወጥተህ አልበምህ ለገበያ መዋሉን ለመናገር እንዲከለክል ከፈቀድክለት ነገ ምን እንደሚመጣ ወቅ። አንተ ላይ እስከሚመጣ አትጠብቅ። አንዳንዶች ገት ያላቸው ተመልክተናል። ገት ያላቸው በጣም እናመሰግናችኋለን። ገት አሳይታችኋል። እና አይደለም ኢትዮጵያኖች ተባብረው ለኛ መሆን ብቻ አይደለም በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይሄን የማዳን ደግሞ የኔም የእናንተም ሁላችንም ተግባር ነው ብያለሁ። ለስትል ቴዲን ላጣጥል ብሎ አፈር ከደሜ እንደ ጀላቲ ሲዲውን የሱን እንትኑስ ከቶ ባልዲውስ ከቶ እያዟዟረው መሸጥ ጀምሮ ነበር። አንዳንዴ የምትፎካከረው ማወቅ መቻል አለብህ። ይገርናው ገባ ከቴዲ ጋር የምትሳፈጠው ነገር የለም። it's not gonna work። ስለዚህ ቢያንስ እሷን ከኪድኒኔ ጋር ቢጣላ ያዋጣው ነበር። እኛም አግዘን እንረግጥለት ነበር። ከኪኒኔ ጋር ቢሳፈጥ ምናምን ነገር ይሄ ምንድነው የሚለው ደግሞ አንድ አለ። ማን ነው ስሙ? አቤል ከማጋ ሌላ ጥሩልኝ። ቴዲ የጆሮ ነፃ አውጪ ግንባራችን ነው። ግንባራችን ነው። የቴዲ ዘፈኖች በዩኒቨርሲቲ እንደ አንድ ኮርስ መሰጠት አለበት። የቴዲን ዘፈኖች አለመስማት ጎዶሎነት ነው። አዲሱ አልበም ቶሎ ተለቆ በእነንተና የታመሙ ጆሮአችን ይፈወስልን። ከቀናት በኋላ የቴዲን ቅኔዎች እንደጾሙ እንፈታዋለን። አይደለም እኮ ራሱን ቴዲ እናስፈታዋለን ለማለት ፈልጌ እንጂ እኛ ከየት እንፈታዋለን? አንቺ ከየት እንፈታዋለን እኮ ግርም ያለ ጊዜ ሆነ ሰዓት በዳንኪራው ድንቆ በምን